ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን የሰሞነኛ ዝግጅት ነው። በዛሬው ሰሞነኛ ዝግጅታችን ሶስት ርዕሰ ጉዳዮችን ይዘንላችሁ እንቀርባለን። ፕሮግራሙን አዘጋጅተን የምናቀርብላችሁ ይካስ ማስረሻና ተስፋውን ታምር አብረናችሁ ቆይታ እናደርጋለን። ተስፋውን እንግዲህ በቆይታችን በመጀመሪያው ርዕሰ ጉዳይ የምንመለከተው የሰሞኑ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጉብኝት የተመለከተ ይሆናል። በተለይ በሁለቱ ሀገሮች ያለው ግንኙነት ወደ ምን እያደገ ነው፣ በተለይ ኢትዮጵያ ከህንድ ምን ልትማር ትችላለች የሚለውን ርዕሰ ጉዳይ በስፋት የምንቃኝ ይሆናል። አዎ ይካስ፣ እንግዲህ ሌላው ርዕሰ ጉዳያችን ደግሞ በክልላችን በጎንደር አካባቢ እየተገነባ የሚገኘውን የመገጭ መስኖ ግድብ ግንባታ የግንባታ ሂደት በተመለከተ መረጃዎችን ለአድማጭ ተመልካቾቻችን እናደርሳለን። በውጭ ዘገባችን ደግሞ በተለይም ደግሞ የሱዳን የእርስ በርስ ግጭት በርካታ ሰብአዊ ጉዳት እያስተናገደ ነው የሚገኘው። ይህ ሰብአዊ ጉዳት በአፍሪካ በተለይም ደግሞ በመላው ዓለም የተረሰው ቀውስ ግን ደግሞ ብዙ ሰብአዊ ጉዳት እያስተናገደ ይገኛል። እሱን የተመለከተ ይሆናል። መልካም፣ ወደ መጀመሪያው ርዕሰ ጉዳያችን እንመለስ። እንግዲህ ከሰሞኑ የተለያዩ ዓለም አቀፍ እንዲሁም የሀገር ውስጥ የመገናኛ ብዙሃን ትኩረት ሰጥተው ሲዘግቡት ከነበሩ ጉዳዮች መካከል የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ይፋዊ የስራ ጉብኝት አድርገዋል። እንግዲህ ጠቅላይ ሚኒስትር ሞዲ ወደ ኢትዮጵያ ሲመጡ ለመጀመሪያ ጊዜያቸው እንደሆነ ሲገልጹ ነበር። በመንግስት የስራ ኃላፊዎችም እንግዲህ ከፍተኛ የሆነ አቀባበል ተደርጎላቸዋል። ከሰሞኑ የሀገሪቱን ከፍተኛ የክብር ኒሻንም ጠቅላይ ሚኒስትር ዶክተር አብይ አህመድ ሸልመዋቸዋል። ሁለቱን ሀገራት በቀጣይ በማስተሳሰር በኩል የነበረውን ታሪካዊ ግንኙነት ወደ ስትራቴጂካዊ ግንኙነት በማሳደግ በኩል ደግሞ የተደረሱ ስምምነቶች አሉ። እነዚህን ጉዳዮች እናነሳለን። በተለይ የሁለቱ ሀገራት የኢትዮጵያና የህንድ ግንኙነት ረጅም ታሪክ ያስቆጠረ ነው። ሁለቱ ሀገራት በጣም በታሪክ የሚያመሳስላቸው ጉዳይ አለ። ሁለቱ ሀገሮች ብዝሃ ማንነት፣ ሰፊ ማንነት ያላቸው ሀገሮች ናቸው። ህንድ እንደሚታወቀው ወደ 700 በላይ ብሔር ብሔረሰቦች ያሏት ሀገር ናት። ኢትዮጵያም እንግዲህ ከ80 በላይ ብሔር ብሔረሰቦች ያሏት ሀገር ናት። የህንድ ስልጣኔ እንመለከታለን። የኢትዮጵያም ስልጣኔ በታሪክ የሚወሳ ነው። ብዙ ታሪኮችን የሚያመሳስላቸው ሀገሮች ናቸው። እንደ አውሮፓውያን አቆጣጠር ከ1947 ወዲህ ህንድ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላም ያስመዘገበችው እድገት እጅግ በዓለም ፈጣን የሚባል እድገት እንደሆነ ይነገራል። እንደሚታወቀው በሰው ልጅ ታሪክ ውስጥ እንደሚታወቀው በተለይም ደግሞ ለማመን የሚያስቸግሩ ነፃነቷን ካገኘች በኋላ በተለይ በትምህርት፣ በኢኮኖሚ፣ በማንኛውም በቴክኖሎጂ እድገት የነበራትን ታሪካዊ ሂደት ስንመለከት ህንድ ሰፊ ለውጥ በማስመዝገብ እንግዲህ ከዓለም ኢኮኖሚ ካላቸው ሀገሮች እጅግ በጣም ሰፊ ለውጥ ያመጣች ሀገር ሆና እናገኛታለን። እንደሚታወቀው እንግዲህ ህንድ በትምህርት በተለይ ደግሞ የሰው ኃይሏን ወደ 1.4 ቢሊዮን ህዝብ ያላት ሀገር ነች። ይህንን ህዝብ በተለይ ወደ ኢኮኖሚ በመጠቀም በአግባቡ በመጠቀም የሰው ኃይሏን ኢኮኖሚዋን ያሳደገች ብዙ ህዝብ ያልበገራት ሀገር ነች ህንድ። እንግዲህ ኢትዮጵያና ህንድ በከፍተኛ የመንግስት የስራ ኃላፊዎች ሲገለጽ እንደነበረው ረጅም ዘመናትን በተለይም ከ2 ሺህ ዓመታት በላይ ያስቆጠረ ግንኙነት እንዳላቸው ነው ሲገለጽ የነበረው። በባህል በታሪክም ሁለቱ ሀገራት የሚያመሳስላቸው በርካታ ነገሮች አሉ። በተለይም ቀደም ሲል አንተ እንዳነሳው ህንድ ብዝሃ ብሔር ብሔረሰቦች የሚኖሩባት ሀገር ነች። በባህልም በጣም የበለጸገች የምትባል ሀገር ነች እና ነፃነቷን ከተቀዳጀችበት ጊዜ ጀምሮ ህንድ ያለችበት የእድገት ደረጃ ደግሞ እንግዲህ በዓለማችን ይታወቃል። በተለይም ግዙፍ ኢኮኖሚ ያላቸው ተብለው በተራ ቁጥር በግንባር ቀደምትነት ከሚጠቀሱ ሀገራት መካከል እንግዲህ በ5ኛ ደረጃ ላይ ነው የምትቀመጥ። ይካስ የህዝብ ቁጥሯም ቀላል የሚባል አይደለም። በዓለማችን በህዝብ ቁጥር ቀዳሚው ሀገር ነች። እንግዲህ ከቻይና በሁለተኛ ደረጃ ትከተላለች እና ኢትዮጵያና ህንድ የረጅም ዘመን በተለይ ግንኙነታቸውን በይፋ በ1948 ከጀመሩበት ጊዜ ጀምሮ የሁለቱ ሀገራት ግንኙነት በሂደት እየተጠናከረ መጥቶ አሁን ደግሞ ይህ ታሪካዊ የሆነ ግንኙነታቸው ወደ ስትራቴጂካዊ ግንኙነት ወደ ማደግ ተሸጋግሯል ማለት ነው። የስትራቴጂካዊ ግንኙነት እንግዲህ በተለይም በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች አብሮ ለመስራት የሁለትዮሽ ግንኙነቶችን ስምምነቶችን በማድረግ ላይ የተመሰረተ ነው። ከዚያ ባሻገር ደግሞ በተለይ
አሁን ያለው ዓለም አቀፋዊ የዚህ የደቡብ ለደቡብ ባለብዙ ወገን ትብብርንን በማጠናከር በኩል ሁለቱ ሀገራት ተግባራዊ ስራዎችን መስራት ወደሚችሉበት ደረጃ ላይ የተሸጋገረ ነውና ህንድም ኢትዮጵያን በተለይም ከአፍሪካ ስትመርጣት ኢትዮጵያ የአፍሪካ ህብረት መስራችና የአፍሪካ ህብረትም ዋና መቀመጫ እንደመሆኗ መጠን ከኢትዮጵያ ጋር ግንኙነት መመስረት ከኢትዮጵያ ጋር መገናኘት ከአፍሪካ ጋርም እንደመገናኘት ይቆጠራልና ይህ በጣም ለቀጠናውም ለአፍሪካም እንዲሁም ለኢትዮጵያና ለህንድም ይዞ የሚመጣቸው እድሎች ሰፋ ያሉ ናቸው። በርካታ ጥቅሞችን ማግኘት ይቻላል። በተለይ ኢትዮጵያ ከህንድ የምትማራቸው በርካታ ጉዳዮች አሉ። አሁን እንደሚታወቀው በርካታ ኢንቨስትመንት የህንድ ባለሀብቶች ወደ ኢትዮጵያ ገብተው እያለሙ ነው የሚገኙት። በዚህም ጠቅላይ ሚኒስትር ናሬንድራ ሞዲ በተለይ ኢትዮጵያ ከህንድ የምትማራቸው በርካታ ነገሮች እንዳሉ የገለጹበት ሁኔታ እናገኛለን። ከዛ ባለፈ እንግዲህ በርካታ ባለሀብቶች ኢትዮጵያ ውስጥ ገብተው መዋዕለ ንዋያቸውን እያፈሰሱ ነው የሚገኙት። የህንድ የቴክኖሎጂ ምጥቀት ይታያል። በመላው ዓለም ትልልቅ ኩባንያዎች የህንድ ቴክኖሎጂ ሰዎች በተለይ እየሰሩ ነው የሚገኙት። ይህንን የህንድ የቴክኖሎጂ ልምድ ወደ ኢትዮጵያ በማምጣት ሰፊ ስራዎችን ልምድ ታጋራለች ተብሎ ይጠበቃል እና ኢትዮጵያም እንግዲህ አሁን ለምታደርገው ከፍተኛ የኢኮኖሚ ሽግግር የቴክኖሎጂ ሽግግር የህንድ ተሞክሮ ያስፈልጋታል እና የሁለቱ ሀገሮች ግንኙነት እጅግ በጣም የሚጠበቅ ወሳኝ እንደሆነ የሚገለጽ ነው። ቀደም ሲል አንተ ስታነሳ እንደነበረው ጠቅላይ ሚኒስትር ናሬንድራ ሞዲ በመግቢያቸው ንግግር ሲገልጹ እንደነበረው ወደ አንበሳይቱ ምድር ወደ ኢትዮጵያ ወደ አንበሶች ምድር ወደ ኢትዮጵያ በመምጣቴ በጣም ደስተኛ ነኝ ሲሉ ነበር የገለጹት። እንደሚታወቀው አፍሪካ ኢትዮጵያ ያላትን ተሰሚነት በተለይ በመካከለኛው በአፍሪካ ቀንድ ያላትን ተሰሚነት ከአድዋ ጦርነት ጋር በኋላም ያላትን ግንኙነት በተለይ አፍሪካ ምን ያህል ተቀባይነት ምን ያህል ተጽዕኖ ፈጣሪ ሀገር ኢትዮጵያ እንደሆነች የተገነዘቡት ይመስላልና በተለይ ኢትዮጵያን መያዝ አፍሪካን መያዝ ነው ብለው ነው እንግዲህ ሌሎች ተንታኞች የሚገልጹትና የኢትዮጵያ ግንኙነት የኢትዮጵያና የህንድ ግንኙነት ብቻ አይደለም። የኢትዮጵያና በተለይ የአፍሪካና የህንድ ግንኙነት በስፋት መሰረት ለመጣል ህንድ ፍላጎት ማሳያ እንደሆነ ተደርጎ ነው የሚታወቀው። ከዛ ባለፈ እንግዲህ የሁለቱ ሀገሮች በስትራቴጂክ ግንኙነታቸውን አሁን አሳድገዋል። ከዛ ባለፈ የሁለቱን ሀገሮች ብቻ በብሪክስ ይገናኛሉ። በኢኮኖሚ አሁን የብሪክስ አጋርነትን ቀጣይ የሚጠበቅ ግንኙነቶች ይኖራሉና በዛም ላይ ሰፊ ትንታኔዎች ሰፊ ግንኙነቶች ያስፈልጋሉ። በአንድም ይባል በሌላ የኢትዮጵያና የህንድ ግንኙነት ከሁለቱ ሀገሮች የእርስ በርስ ግንኙነት በታሪክ በንግድ ልውውጥ በኢንቨስትመንት በሌሎችም በተለይ በሰው ኃይል በማበልጸግ በተለይ ክህሎት ያለው የሰው ኃይል በማግኘት በኩል እንዲኖር በማድረግ በኩል ኢትዮጵያ ይህንን አጋሯን ከህንድን ማድረግ በጣም ትልቅና የሚጠበቅ ተግባር ነው። ታሪካዊ ግንኙነታቸው እንግዲህ በይፋ ኤምባሲ መክፈት ከጀመረችበት ጀምሮ ህንድ የተለያዩ መሪዎች ወደ ኢትዮጵያ በመምጣት የተለያዩ ስምምነቶችን እንዲሁም በንግድና በተለያዩ ዘርፎች ስምምነቶችን ሲያደርጉ ነበር። ነገር ግን አሁን ያለው ይህ ግንኙነት አድጎ ወደ ስትራቴጂካዊ ወደ ሁለትዮሽ ግንኙነት አድጎ የመጣበትን ሁኔታ እናያለን እና ይካስ እንግዲህ በተለይም ኢትዮጵያ የብሪክስ አባል ነች፣ ህንድ ደግሞ የብሪክስ መስራች ነች እና ኢትዮጵያም የብሪክስ አባል እንድትሆን ከዚህ በፊት ድጋፍ ሲያደርጉ እንደነበርና የኢትዮጵያ የባለብዙ ወገን ትብብር እንዲጠናከር የራሷን አስተዋጽኦ ስታደርግ እንደነበር እናስታውሳለን። ከዚህ በፊት በተለይም ከታሪካዊ ግንኙነታቸው አንጻር ሁለቱም የራሳቸው ታሪክ አላቸው፣ ሁለቱም የራሳቸው ስልጣኔ አላቸው። በስልጣኔያቸውም በባህላቸውም ሂደቱ የሚያመሳስላቸው ነገር አለና ይህ አይነቱ ግንኙነት ደግሞ ይህንን የትላንትናውን ታሪክ እንዲሁም ባህልና ስልጣኔ በቀጣይ ለቀጣይ እድላቸው ጣፈንታቸው ከዘመኑ ጋር በማስተሳሰር በመጠቀም በኩል የሚያደርጓቸው ስምምነቶችና አሁን ላይ የተደረጉ በቀጣይ ተግባራዊ የሚደረጉ ስምምነቶች እነዛን ተግባራዊ በማድረግ ሂደት ውስጥ ያተኮሩ እንደሚሆኑ ነው የተገለጸውና ትብብራ እንግዲህ በታሪክ ህንዳውያን ወደ ኢትዮጵያ መጥተው ኑሯቸውን መስርተው በንግድና በተለያዩ ዘርፎች ተሰማርተው ይኖሩ እንደነበር ታሪካዊ ድርሳናት ያመለክታሉና ዛሬም ድረስ በርካታ ኢትዮጵያውያን በተለይም ከፍተኛ ትምህርታቸውን ለመከታተል ወደ ህንድ ሄደው ሁለተኛና ሶስተኛ ዲግሪያቸውን ትምህርታቸውን ተምረው ይመጣሉና እንዲያውም ህንድ
ብዙ ጊዜ በአስተማሪዎቻችን በምሳሌነት ትጠቀሳለች። በዚህ በብዝሃ ማንነቷ በባህሏና በታሪኳ በለውጧ እንግዲህ ከእንግሊዝ ቅኝ ግዛት ነጻ ስትወጣ ትልቁን ሚና የተጫወቱት በታሪክ እንደምናውቃቸው እነ ማህተመ ጋንዲ እነ ኔሩ ህንድ ዛሬ ለደረሰችበት ደረጃ ትልቅ አስተዋጽኦ እንዳበረከቱ ይነገራልና ምሳሌ ተደርጋ ትወሳለች። በትምህርት በተለይም ጠቅላይ ሚኒስትር ናሬንድራ ሞዲ በንግግራቸው ላይ ሲገልጹ እንደነበረው በቀጣይ የኢትዮጵያ ተማሪዎች የስኮላርሺፕ እድል አግኝተው የሚሄዱ የኢትዮጵያ ተማሪዎችን በእጥፍ ለማሳደግ ህንድ ቃል መግባቷን ሰምተናል እና በዚህ ሂደት በባህልም ይሁን በታሪክም ይሁን የሚወራረሱ ሀገራት ናቸው። ይህ አሁን ያደረጉት ግንኙነት ደግሞ እንግዲህ ኢትዮጵያም ታሪኳ በተለይም የነጻነት ተምሳሌት ተደርጋ ትወሰዳለች በጥቁር ህዝቦች ዘንድ ከአፍሪካውያን አልፎ ማለት ነው። ስለዚህ ከኢትዮጵያ ጋር ግንኙነት ማድረግ ማለት ትልቅ እድል ያለው ነው። ቀደም ሲል እንዳነሳ ነው ከአፍሪካም ጋር እንደመገናኘት ተደርጎ የሚቆጠር ነው። በነጻነት የተምሳሌት የሆነችው ሀገር ኢትዮጵያ እንግዲህ በአፍሪካ ታላቅ ሀገር ነች። ይህንን ታላቅነቷን ሌሎችም ሀገሮች የሚጋሩት ነው። እንደሚታወቀው ከ10 ዓመታት በላይ በስልጣን የቆዩት ጠቅላይ ሚኒስትር ናሬንድራ ሞዲ የሚጋሩት አንድ ፖሊሲ አላቸው። በተለይ ከሁሉም ሀያላን ሀገራት ጋር ተባብሮ በመልማት ላይ የተመሰረተው ፖሊሲያቸው ከኢትዮጵያ ጋር የሚመሳሰል ነው። ኢትዮጵያ በአሁኑ ሰዓት ከጎረቤት ሀገራት ጋር በተለይ የማደግ የመለወጥ አብሮ የመስራት ፍላጎቷ ከህንድ ጋር አብሮ የሚመሳሰል ነገር ነውና ብዙዎች በዚህ በተለይ ደግሞ በዓለም አቀፍ መድረክ ላይ ያላቸው ተደማጭነት ይታወቃል። የኢትዮጵያም በተለይ በዓለም አቀፍ ደረጃ አሁን በዲፕሎማሲው ደረጃ ያላት ተደማጭነት እየጨመረ እያደገ መምጣቱን የሚያሳይ ግንኙነት እንደሆነ ነው የሚነገረው። ተስፋውን ለማንኛውም የጠቅላይ ሚኒስትሩ ናሬንድራ ሞዲ ጉብኝት በኢትዮጵያ ምን ይመስል ነበረ? እሱን ተከታትለን ያዘጋጀነው መሰናዶ አለ። ተከታትለን መልሰን እንገናኛለን። አብራችሁን ቆዩ። Mr. Prime Minister, it is a true pleasure to welcome you to Ethiopia. Today, ክቡር ጠቅላይ ሚኒስትር እንኳን ወደ ኢትዮጵያ በደህና መጡ። ዛሬ ህንድና ኢትዮጵያ ለረጅም ዘመናት የነበራቸውን ታሪካዊ ግንኙነት ወደ ስትራቴጂካዊ ግንኙነት ለማሳደግ የወሰኑበት ነው። ሁለቱ ሀገራት በሺህ ለሚቆጠሩ ዓመታት በንግድ፣ በዲፕሎማሲ፣ በትምህርትና በባህል እንዲሁም በምግብና በተለያዩ ልምዶች ሳይቀር ትስስር ያላቸው ናቸው። ይህም ግንኙነት በሁለቱ ሀገራት ህዝቦች መካከል ጥልቅ ወዳጅነት፣ ትብብርና የእርስ በርስ መከባበር ተጠናክሮ እንዲቀጥል አድርጓል። ክቡር ጠቅላይ ሚኒስትር፣ የዛሬው ውይይታችን በሉዓላዊነት ራስን መቻልና ትብብራችን ተጠናክሮ በሚቀጥልባቸው ጉዳዮች ላይ ያተኮረ ነው። ሁለቱም ሀገራት ለብሔራዊ አቅም ግንባታ፣ አካታች ልማትና ነጻነትን ያከበረ ወዳጅነትን ማጠናከር ላይ ትኩረት አድርገው እየሰሩ ናቸው። both countries emphasize national capacity, inclusive development, and partnership that respects independence. Excellency, my brother, my friend. ክቡራትና ክቡራን፣ ወደ ኢትዮጵያ በመምጣቴና ኢትዮጵያን በመጎብኘቴ ከልብ የመነጨ ደስታ ተሰምቶኛል። ወደ ኢትዮጵያ ስመጣ ለመጀመሪያ ጊዜ ነው። በህንድና በኢትዮጵያ መካከል ለሺህ ዓመታት ያልተቋረጠ ግንኙነቶችና ውይይቶች ተካሂደዋል። ሁለቱም ሀገራት ብዝሃ ቋንቋ፣ ባህልና ታሪክ ያላቸው ሲሆን የልዩነታቸውም የአንድነትና የጥንካሬ ማሳያ ተደርጎ ይወሰዳል። ዛሬ ግንኙነታችን ተጠናክሮ የሚቀጥልባቸውን ቁልፍ ጉዳዮች አንስተናል። ለአብነት በኢኮኖሚ፣ በቴክኖሎጂ፣ በመከላከያ፣ የአቅም ግንባታና በባለብዙ ወገን ትብብር ካነሳናቸው ቁልፍ ጉዳዮች መካከል ናቸው። በዛሬው ዕለት በህንድ የስኮላርሺፕ የትምህርት ዕድል የሚያገኙ የኢትዮጵያ ተማሪዎችን ቁጥር በእጥፍ ለማሳደግ ወስነናል። ኢትዮጵያ के लिए स्टूडेंट स्कॉलरशिप को डबल करने का निर्णय लिया है። የተከበራችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እየተከታተላችሁ የምትገኙት አርብ ከሰዓት በኋላ ወደ እናንተ የሚደርሰው ሰሞነኛ ዝግጅታችን ነው። አሁንም አብራችሁን ቆዩ። ይካስ እንግዲህ የሁለቱን መሪዎች የጋራ ንግግር የጋራ ውይይት ነበር ተከታትለን የተመለስ ነውና እንግዲህ ከጠቅላይ ሚኒስትር ናሬንድራ ሞዲ እንደገለጹት በኢትዮጵያና በህንድ መካከል እጅግ የጠነከረ ታሪካዊ ወዳጅነትና ትስስር እንደነበርና አሁን ላይ ያደገ የመጣውን ትስስር ደግሞ በተግባር ሊገለጹ የሚችሉ ወደፊት ተግባራዊ ሊደረጉ የሚችሉ
ስምምነቶችን በተመለከተ ነው ሲገልጹ የነበረውና እንግዲህ በተለይም ከህንድ ጋር አጋርነት መፍጠር ማለት በተለይ ህንድ ቀደም ሲል አንተም ለመጥቀስ እንደሞከርከው ከሌሎች ኤሲያና እንዲሁም በማደግ ላይ ያሉ አፍሪካ ሀገራት ጋር በቅንጅት በጋራ መስራት ትፈልጋለች። ህንድ ጠቅላይ ሚኒስትር ሞዲም እንግዲህ በምርጫ ለሶስተኛ ጊዜ አሸንፈው መንበረ ስልጣናቸውን ሲረከቡ የሀገራቸው ግንኙነት ከሌሎች ሀያላንና በማደግ ላይ ካሉ ሀገራት ያለው ግንኙነት ተጠናክሮ እንዲቀጥል ሲያቀነቅኑ ነበር። አሁንም ይህንን አስቀጥለው ቀጥለዋል። በተለይም የደቡብ ለደቡብ የሚባለው የባለ ብዙ ወገን ግንኙነት በኢትዮጵያና በህንድ መካከል እንዲሁም በሌሎች ሀገራት መካከል ተጠናክሮ እንዲቀጥል ከፍተኛ ፍላጎት አላቸው። ይህ ደግሞ የሚገለጸው እንግዲህ ቀደም ሲል ሲገለጽ እንደነበረው በኢንቨስትመንት፣ በትምህርት፣ በቱሪዝም፣ በዲጂታላይዜሽን፣ በኢኖቬሽን እና በሌሎችም ዘርፎች እንደሆነ ሲያነሱ ሲገልጹልን ነበርና በነገራችን ላይ የተለያዩ የበርካታ የህንድ ኩባንያዎች በሀገራችን የተለያዩ አካባቢዎች በግብርና በትራንስፖርት እንዲሁም በተለያዩ ዘርፎች ተሰማርተው መዋለ ንዋያቸውን እያፈሰሱ ነው የሚገኙት። ከ600 በላይ የሚደርሱ የህንድ ኩባንያዎች ኢትዮጵያ ውስጥ ይገኛሉ አሁን ላይ ማለት ነውና ኢንቨስትመንትን መዋለ ንዋይን በኢትዮጵያ በማልማት በኩል ህንድ ያላት ድርሻ ከፍተኛ መሆኑን እንረዳለን። ከዚህ ይፋዊ የስራ ጉብኝትና የሁለቱ መሪዎች ግንኙነት አንጻር የሁለቱ መሪዎች ግንኙነት እየጠበቀ ነው። በነገራችን ላይ ሁለቱ መሪዎች የሚያመሳስላቸው ባህሪ ያለ ከመሪነታቸው ባለፈ መጽሐፍ በመጻፍ ይታወቃሉና የጠቅላይ ሚኒስትር ናሬንድራ ሞዲ በተለይ ግጥም መጽሐፍ ከዚህ በፊትም በርካታ መጽሐፍትን አሳትሟል። ጠቅላይ ሚኒስትር አብይ አህመድም መጽሐፍ በማሳተም ከዛ ባለፈ በሁለቱ ሀገሮች ጋር ያለው የአብሮ በጋራ የመልማት ፍላጎት ለሁለቱ የጠበቀ ግንኙነት በምሳሌነት የሚነሳ ነው። እንግዲህ ሁለቱ ሀገራት የሚጋሯቸው የራሱ የሆኑም በተለይ በታሪክ በቅርስ ከዛ ባለፈም ደግሞ የሁለቱ ሀገራት የእድገት ፍላጎት በተለይ በጤና በትምህርት በሳይበር ደህንነት አሁን አቅም በማሳደግ በኩልም ደግሞ የሰው ኃይልን በተለይ ደግሞ ዘመናዊ በሆነ መንገድ ለማጠናከር ያላቸውን ዝግጁነት የገለጹበት ሁኔታ እናገኛለን። ተስፋሁን እንግዲህ ወደ ሁለተኛው ርዕሰ ጉዳይ ልናልፍ ነው። መልካም። ሁለተኛውን የሀገር ውስጥ ርዕሰ ጉዳያችን ስናነሳ ደግሞ እንግዲህ የመገጭ መስኖ ግድብ ግንባታ ሂደትን እንመለከታለን። ይካስ እንግዲህ ከዚህ በፊትም በሰሞነኛ መሰናዷችንም ሌሎች ባልደረቦቻችንም በዜናና በፕሮግራም ስለ መገጭ መስኖ ግድብ በርካታ ሀሳቦች በርካታ ዘገባዎች ተስተናግደዋል። እኛም መገጭ መስኖ ግድብ ግንባታ ለፍጻሜ እስኪበቃ ድረስ የተለያዩ መረጃዎችን ለተመልካቾቻችን እያደረስን ነው የምንገኘው። ከሰሞኑም እንግዲህ የመንግስት የስራ ኃላፊዎች ወደ መገጭ መስኖ ግድብ ግንባታ አቅንተው የግንባታ ሂደቱን ተከታትለዋል። ከዚህ በፊትም እንደምናስታውሰው መገጭ መስኖ ግድብ ግንባታ በ2001 ዓ.ም አካባቢ እንደተጀመረ መረጃዎች ያሳያሉ። መነሻው 2.4 ቢሊዮን ብር በሚደርስ ዋጋ ነበር የተጀመረው። እንግዲህ በተለያዩ ችግሮች ምክንያት በ3 እና በ4 ዓመት ውስጥ ተጠናቆ የጎንደርን ሕዝብ የንጹህ መጠጥ ውሃ አቅርቦት ችግር ይፈታል፣ እንዲሁም በጎንደር ዙሪያ ወረዳ ለሚገኙ አርሶ አደሮችም የመስኖ ልማት ተጠቃሚ ያደርጋል ተብሎ ከፍተኛ ተስፋ ተጥሎበት ነበር ይህ የመስኖ ፕሮጀክት። ይሁን እንጂ በተለያዩ ስር የሰደዱ ችግሮች ምክንያት ግንባታው ሳይጠናቀቅ እዚህ ደረጃ ላይ ደርሷል። አሁን ላይ ደግሞ በተለይም ካለፉት 2 ዓመታት ከባለፈው በጀት ዓመትም ጊዜ ጀምሮ ልዩ ትኩረት ተሰጥቶት ክትትል እየተደረገ የግንባታ ሂደቱ አሁን ላይ ወደ 77-78 በመቶ እንደደረሰ መረጃዎች እያሳዩ ነው የሚገኘው። የመገጭ ግድብ መቼ ይጠናቀቃል የሚለው በብዙዎች ትልቅ ጥያቄ ነበር ከዚህ በፊት አሁንም ድረስ ያልተመለሰ እንቆቅልሽ ነበር። በነገራችን ላይ ከ2001 እንግዲህ መሰረት የተቀመጠበት ነው እስካሁን ድረስ ወደ 17 ዓመት እያስቆጠረ ነው ከታላቁ የህዳሴ ግድብ ግንባታ እንግዲህ ከዛ በፊት መሆኑ ነው። ከዛ በኋላ አሁን ወደ 20.7 ቢሊዮን ብር ፈጀ። እስካሁን እንግዲህ ፍጻሜ ላይ አልደረሰም። ይሁን እንጂ እንደሚታወቀው 2018 አሁን ደርሰናል። እስካሁን ድረስ በአካባቢው የመገጭ አካባቢ ላይ የሚገኙ አርሶ አደሮች ለአካባቢው ማህበረሰብ ትልቅ ተስፋ የተጣለበት ነገር ግን በመዘግየት እንደውም ቅጽል ስም እስከ ማውጣት ደረጃ ደርሷል። የአካባቢው ህብረተሰብ የሆነ ስራ ጀምረህ ካላጠናቀቅ መገጭ የሚል ስም እስከ መስጠት የደረሰ በርካታ ጉብኝት የተካሄደበት ነገር ግን ብዙ ውሳኔ ያልተካሄደበት እስካሁን እንግዲህ ወደ 17 ዓመት አስቆጠርም።
ባንድም ይሁን በሌላ በርካታ ችግሮች ነበሩ ከዚህ በፊት ሲነሳ የነበረው ተስፋሁን ከነዚህ ችግሮች በተለይ የግንባታው ጥራት ጉድለት ከማሳቸው ለሚነሱ አርሶ አደሮች የሚከፈል ካሳ ጉዳይ ከዛ ባለፈ ደግሞ የተቋራጭ የፋይናንስ አቅም መዳከም ያማካሪው ያቅም ድክመትና በተለይ ደግሞ ሙስናም በሌላኛው መንገድ እዚህ ፕሮጀክት ላይ ከፍተኛ አደጋ ሆኖ እስካሁን ለግንባታ መጓተት እንደ ችግር የተነሱ ጉዳዮች ናቸው። እንግዲህ ይህ ግንባታ ለረጅም ዓመታት ከተጓተተ በኋላ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ በትኩረት ከተከታተሉት በኋላ 2018 በተለይ ሰኔ ወር ላይ ከፍተኛ የመጠናቀቅ እድል ይኖረዋል ተብሎ ተስፋ ተጥሎበታል። እንግዲህ እስካሁን ከ14 እስከ 17000 ሄክታር መሬት የመስኖ እርሻ ልማት ያለማል ተብሎ ነው እንግዲህ ተስፋ የተጣለበት። በአካባቢው ማህበረሰብም በተለይ በአርሶ አደሩ ከፍተኛ የሆነ ሰፊ ቦታ ያለማን ነው ተብሎ የሚጠበቀው። ማዕከላዊ ጎንደር እዛ አካባቢ ያለው በርካታ ቦታ አብዛኛውን የደንቢያን አካባቢ ሰፊ አርሶ አደሮችን በተለይ የመስኖን ፍላጎት ያረካል ተብሎ ይጠበቃልና እንግዲህ በተለይ ግድቡ ካፈር የሚሰራ ነው። እንግዲህ አካባቢው ጥሬ ዕቃ የሚሰራ ነው። ነገር ግን በተለያየ ምክንያት በመፍጠር ግንባታው እስካሁን አለመጓተቱ የኢትዮጵያን በተለይ ከዚህ ባለፉት 30 ዓመታት የግንባታ መጓተት ችግር በስፋት ኦልሞስት በሽታ ልንለው እንችላለንና የግንባታ መጓተት ችግር ለሀገሪቱ ለክልሉ እጅግ በጣም ጠንቅ እንደነበር የታየበት አሁን ግን የፕሮጀክት አፈጻጸም እጅግ ፈጣን እጅግ በጣም ተስፋ የተጣለበት የሆነ ስለሆነ የመገጭ ግድብም ይጠናቀቃል ተብሎ ተስፋ ተጥሎበታል። አው ልክ ነህ ካስ እንግዲህ እንዳልከው ነው። በተለይም ጎንደር ያው ጥንታዊ ከተማ ነች። እንግዲህ የቱሪዝም ማዕከል ነች። የመናገሻ የጥንታዊ ንግስታት መናገሻ ከተማ ነች። ጎንደርን የሚመጥን መሰረተ ልማት ጎንደርን የሚመጥን የንጹህ መጠጥ ውሃ አቅርቦት ያስፈልጋል ስንል ነበርና ጊዜው በጣም የተጓተተ ፕሮጀክት ነው። እንግዲህ የመጀመሪያው ውል የተካሄደው በቀድሞ ውሃ ሀብት ሚኒስቴርና በውሃ ስራዎች ኮንስትራክሽን ድርጅት እንደነበረ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በጥቅምት 2018 ዓ.ም ይፋ ያደረገውን ሰነድ ዋቢ አድርጎ የጀርመን ድምጽ ዲደብሊው ዘገባዎችን አውጥቷልና ይህ ውል የዚህ መስኖ ግድብ ግንባታ ለስድስት ጊዜ ያህል የዋጋ ማሻሻያ ሁሉ ተደርጎበታል። እስከ 6 ጊዜ ማለት ነውና ለአብነት በ2007 ማሻሻያ ሲደረግለት የመነሻ ዋጋው 5.7 ቢሊዮን ብር ገደማ ደርሶ ነበር። በአጠቃላይ በአሰሪውና በተቋራጩ መካከል የተፈረመው ውል እንግዲህ አሁን ላይ ቀደም ሲል አንተ እንዳልከው ወደ 20 ቢሊዮን ብር አካባቢ እንደሚወስድ ነው መረጃዎቹ እያመለከቱ ያሉትና በዘንድሮ ዓመት ደግሞ ከፍተኛ ትኩረት ተሰጥቶት በሀገሪቱ ከሚከናወኑ የልማት ፕሮጀክቶች መካከል ቀዳሚው በጀት ተመድቦለት ክትትልና ድጋፍ እየተደረገለት እንደሆነ ይታወቃልና በተለይም መጀመሪያ አካባቢ የመሰረት ድንጋይ ሲቀመጥ ወይም ግንባታው ሲጀመር በአካባቢው ያሉ አርሶ አደሮችና የጎንደር ከተማ ማህበረሰብም ትልቅ ተስፋ ጥሎበት ነበር። እንግዲህ የጎንደር ከተማን የውሃ ችግር ታውቋል። እኛም ለዘገባ ወደ ጎንደር ከተማ በምንሄድበት ጊዜ ያለውን ችግር እናውቃለንና ይህን ችግር ይቀርፋል ተብሎ ከፍተኛ ተስፋ የተጣለበት ግን በተለያዩ ምክንያቶች በተቋራጩ በአሰሪው በባለቤቱና እንዲሁም በወቅታዊ ተለዋዋጭ ሁኔታዎች ምክንያት በዋጋ ንግድ ንረት በግብዓት አቅርቦት እጥረትና በሌሎችም ቢሮክራሲያዊ ልንላቸው እንችላለን አንተ ያነሳቸውን ችግሮች ጨምሮና በዚያ ሁሉ ምክንያት እስካሁን ድረስ ግንባታው ሳይጠናቀቅ ቀርቶ አሁን ላይ እንግዲህ በተስፋ በሚሰጥ መልኩ እየተከናወነ እንደሆነ እየተመለከትን እንገኛለን። አሁን ግንባታው በጥሩ ሁኔታ ላይ እየሄደ ነው። የአካባቢው አርሶ አደሮችም የአካባቢው ነዋሪዎችም የገለጹበት ሁኔታ አለ። ተስፋውን እስቲ መገጭ አካባቢ ያሉ አርሶ አደሮች አካባቢ ስራው ምን ይመስላል የሚለውን አንድ ዝግጅት አዘጋጅተናል። እሱን መልሰን ተከታትለን እንገናኛለን። መልካም። የሚያጋጥመው የመስኖ ቦታ ስንሰራ ውሃ ችግር አለ። የተለያዩ ጥቅሞች ልንጠቀም ስንል የውሃ ችግር አለ፣ የማቆር ችግር አለ። ስለዚህ ይህን በማየት ግድቡ በመጀመሪያ ሲመጣልን ደስተኛ ሆነ። ከተጀመረ በኋላ የተለያዩ ድርጅቶች ሲመጡ መሬቱ መቆፈር ብቻ ስራ የለ ምን የለ። ዘንድሮ ሙሉ በሙሉ አርሶ አደሩ እንደኔ ያለው አርሶ አደር ባለ ተስፋ መሆኑን አውቃለሁ። ይገደባን ብለን ተስፋ ነበረን። አነበረው ፍጻሜው እየደረስን ነው።
ያው ግድቡ ተገድቦ እያየነው ነው እንደተገደበንም ነው እና በጣም ነው እናመሰግን። በጋ ተከረምት መስኖ አገልግሎት ይሰጣል። የዚህ ፕሮጀክት ዓላማ በመስኖ 17000 ሄክታርና ከዛ በላይ ማልማት እንደገና ደግሞ ለጎንደር ከተማ የንጹህ የመጠጥ ውሃ አቅርቦት ነው ማለት ነው። ይሄ ፕሮጀክት እንደሚታወቀው በጣም በሀገራችን ትልቅ ከሚባሉ በቁመትም በግድብ ሙሌትም በጣም ትልቅ 9 ሚሊዮን ሜትር ኪዩብ በአፈር በድንጋይ በአሸዋ የሚሰራ ግድብ ነው። በጣም ትልቅ ግድብ ነው። ይሄ ፕሮጀክት ብዙ ሂደቶችን ያለፈ በጣም ረጅም ዓመት ያስቆጠረ በጣም የዘገዩ ከሚባሉ ፕሮጀክቶች አንዱ የመገጭ ግድብ ግንባታ ፕሮጀክት ነው። ከ2016 በኋላ መንግስት በወሰነው ውሳኔ መሰረት አሁን ደግሞ እየተደረገ ባለው ጥረት ይሄ ፕሮጀክት በከፍተኛ የስራ እንቅስቃሴ ውስጥ ነው ያለው። ይሄ ፕሮጀክት ኦልሞስት ከችግሩ ወጥቷል ማለት እንችላለን። የዲዛይን ችግሮች ተፈቶለታል። መሰረታዊ የሆነ የበጀት ችግርም ተፈቶለታል። ስለዚህ ይሄ ፕሮጀክት በእኛ እቅድ በመስኖና ቆላማ እቅድ መሰረት በዚህ ዓመት አብዛኛውን ስራ አጠናቀን ውሃ የምንይዝ ይሆናል ማለት ነው። ከሀገራችን ትልልቅ ፕሮጀክቶች ከህዳሴው ግድብን በፊት የተጀመረ ነው። ኦልሞስት አሁን ጎረምሳ ነው እድሜ ፈጀው ማለት ነው እና የፕሮጀክት ውጤታማነት በነበሩት ዘመናት ምን ያህል የወረደና የወደቀ መሆኑ ማሳያ ተደርጎ ነው የሚወሰደው። ይህንን ለመቀየር ክቡር ጠቅላይ ሚኒስትራችን በቦታው ድረስ ሄደው ችግሩን አዩ። ከዛም በኋላ አጠቃላይ ይዘውት የነበሩ የሚፈራረቁ ኮንትራክተሮች ነበሩ። ኦዲቴብልም አይደለም፣ በቃ ሐምሌ ነው የሚወስደው። እኔ ያልሰርቻለሁ ይላል፣ ሐምሌ ይወስደዋል። እና በሱ ምክንያት ህዝቡም ተስፋ ቆርጦ በቃ አታንሱብን፣ መገጭ አይነሳ የሚል ነበር የሚያነሳ የነበረው። ከዛ በኋላ ታይቶ ፕሮጀክቱ ዲዛይኑ እንደገና እንዲሻሻል ተደርገው ፕሮጀክቱን የሚመሩት አካል ኮንትራክተሩን ጨምሮ እንዲቀየር ተደርጎ ለአዲስ ኮንትራክተር ከተሰጠ በኋላ ኦልሞስት ገና አመት ከ6 ወር አልሞላው። አሁን በጥሩ ፕሮግረስ እየተሰራ ያለ ፕሮጀክት ነው። እኛም እንዳይናችን ብሌን የምናየው ፕሮጀክታችን ነው። ጠቀሜታው በጣም ዘርፈ ብዙ ነው። ጎንደር የውሃ ችግር አለ፣ በጣም ያልተፈታ የረጅም ጊዜ ጥያቄ የሆነ የህዝባችን። የኛ ከተማ በ20 ቀን ነው ውሃ የሚያገኘው። እሱን መቀየር መቻል አለብን። የተከበራችሁ ተመልካቾቻችን ሰሞነኛ ዝግጅታችን አሁንም እንደቀጠለ ነው። በድጋሚ አብራችሁን ቆዩ። ይካስ እንግዲህ ቀደም ሲል በተለይም ከመስኖና ቆላማ አካባቢዎች ያሉ የስራ ኃላፊዎች እንዲሁም በስራው ላይ በቦታው ላይ ያሉ ኢንጂነሮችና የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ስለዚህ የመስኖ ፕሮጀክት ያነሷቸውን ሀሳቦች ነበርና እንግዲህ ትልቅ ተስፋ አለው በዚህ አመት ይጠናቀቃል የሚል ሀሳብ ቀደም ሲል ባለሙያው ሲያነሱ ነበርና በተለይም ደግሞ 30 በመቶ የሚሆነውን የጎንደር ህዝብ የንጹህ መጠጥ ውሃ አቅርቦት ችግር ይቀርፋል ተብሎ ትልቅ ተስፋ ተጥሎበታል። በዚህ ሂደት አሁን ላይ ለውጦች አሉ። የግንባታ ሂደቱን እኛ እንደምናስተውለው ከምስሉ ላይ እንደተከታተል ነው ለውጦች አሉ። ይህን ለውጥ ከዳር አድርሶ ዋናው ነገር ማህበረሰቡ ከውሃ እጥረት ከንጹህ መጠጥ ውሃ እጥረት ችግር መላቀቅና በጎንደር ዙሪያ አካባቢ የሚገኙ የአርሶ አደሮች ደግሞ ቀደም ሲል ሲያነሱት እንደነበረው የመስኖ ልማት ተጠቃሚ ለመሆን ያላቸውን ተስፋ በተግባር ተሳትፈው እንግዲህ የመስኖ ተጠቃሚ ይሆናሉ የሚለውን ነገር በቀጣይ የምንመለከት ይሆናል። አሁን ላይ ለውጡ አለ። እንግዲህ ወደ 870 ሄክታር መሬት አካባቢ የሚሸፍን ነው የዚህ የግንባታ ሂደቱ የሚከናወንበት ቦታ። እስከ 17000 ሄክታር መሬት መስኖ ልማት ያለማል ተብሏል። ከዚህ በፊት የነበሩ ችግሮች ተቀርፎላቸዋል። በተለይ የዲዛይን ችግር ተቀርፏል። ከዚህ በፊት ሲነሱ የነበሩ ችግሮች ለመቅረፍ ጥረት ተደርጓል። ከውጭ አማካሪዎች መጥተውም የጥናት ለማድረግ ያሉ ችግሮችንም ለመፍታት ጥረት ተደርጓል። በተለይ አሁን ፕሮጀክቱ በአጠቃላይ ጤናማ በሆነ መንገድ እየተፈጸመ እንዳለ ነው እንግዲህ ቀደም ሲል አርሶ አደሮችም የፕሮጀክቱ ኢንጂነሮችም በተለይም ደግሞ ተቀዳሚ ምክትል ከንቲባውም ያረጋገጡት ማለት ነው። እንግዲህ ቀጣይ ይህ የመስኖና የንጹህ መጠጥ ውሃ ፕሮጀክት ሲጠናቀቅ ለአካባቢው ማህበረሰብ ለጎንደር ከተማ ማህበረሰብ ትልቅ ኢኮኖሚያዊ
ሽግግር ያመጣል ተብሎ ነው የሚጠበቀው። ለአካባቢው ህብረተሰብ የኢኮኖሚ እድገት ለአርሶ አደሮችም በተለይ በአመት 3 ጊዜ እስከ ማምረት እንዲደርሱ ያስችላል። ተስፋውን እንግዲህ ዋናው ለፍጻሜ እንዲበቃ ነው። እኛም በዚህ አጋጣሚ ለመናገር የምንፈልገው ይካስ ካለን ሰዓት አኳያ ወደ ቀጣዩና ከውጭ ወደ ያዝነው ርዕሰ ጉዳይ እናምራ። ወደ ሱዳን የእርስ በርስ ግጭት እንመለሳለን። ተስፋውን የሱዳን የእርስ በርስ ግጭት እንግዲህ ከ2023 እንደ አውሮፓውያን አቆጣጠር ችግሩ ከተከሰተ ጀምሮ በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የተጀመረው ግጭት ወይም ጦርነት የሱዳንን የዜጎች እጅግ በጣም ለእልቂት እየዳረገ በሚሊዮን ለሚቆጠሩ ዜጎች መፈናቀል ምክንያት እየሆነ በሺዎች ለሚቆጠሩ ደግሞ ሞት ምክንያት ሆኖ ለሱዳናውያን የሰብአዊ ቀውስ ትልቅ ችግር እየፈጠረ ያለ ነው። አዎ እንደ አውሮፓውያን አቆጣጠር እንግዲህ በሚያዝያ ወር 2023 ነው የተጀመረ የሱዳን የእርስ በርስ ጦርነት በወታደራዊ ኃይሉና በሱዳን ወታደራዊ ኃይልና በፈጥኖ ደራሽ ኃይሉ መካከል ጦርነቱ እንደተጀመረ እናስታውሳለን። እንግዲህ እስካሁን ድረስ ወደ 150 ሺህ ሰዎች ሞተዋል። እንግዲህ በየቀኑ ሱዳን ላይ ሞትን እያስተናገደች እንደምትገኝ ነው መረጃዎች የሚያመላክቱት። በሀገሪቱ አለመረጋጋት፣ ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውስ ያስከተለ ጦርነት ነው። ይህ ጦርነት በተለይም የንጹሃን ዜጎች መፈናቀል ከፍተኛ እንደሆነ ነው አሁን ላይ እየወጡ ያሉ መረጃዎች የሚያመላክቱት። የምግብ እጥረት፣ ረሃብና ድርቅ እንግዲህ ካጋጠሙ መሰረታዊ ችግሮች መካከል ተደርገው ይወሰዳሉ። ከሰሞኑ አይአርሲ ወይም ደግሞ ዓለም አቀፉ የቀይ መስቀል ኮሚቴ የተባበሩት መንግስታት ድርጅትን መረጃ ዋቢ አድርጎ ያወጣውን መረጃ እንኳን ስንመለከት ወደ 9.5 ሚሊዮን ሰዎች በውስጥ የመፈናቀል አደጋ ተጋርጦባቸዋል ወይም ተፈናቅለዋል። 21.2 ሚሊዮን ሰዎች ደግሞ ከባድ የምግብ እጥረት ለምግብ እጥረት ተዳርገዋል። ረሃብ አለ። እንግዲህ የሱዳን ህዝብ ይህ 21.2 ማለት የሱዳን ህዝብ አሁን ላይ ወደ 52.2 ሚሊዮን ነው የሱዳን ህዝብ። ከዚህ ውስጥ 21.2ቱ ተፈናቀለ ለረሃብና ለሰብአዊ ቀውስ ተዳርጓል ማለት እጅግ በጣም ከፍተኛ ቁጥር ነው። 40 በመቶውን የሱዳን ህዝብ ይሸፍናልና ከባድ አደጋ ላይ ተጋርጦባቸዋል። ወደ 4.3 ሚሊዮን ሰዎች ደግሞ ወደ ሌሎች ጎረቤት ሀገራት ኢትዮጵያን ጨምሮ ወደ ቻድና ወደ ሌሎችም ሀገራት በዚህ ጦርነት ምክንያት ተሰደዋል። እንግዲህ ከተፈናቃዮች ደግሞ በጣም የሚያስገርመው 51 በመቶ የሚሆኑት ህፃናት ናቸው። የዚህ ጦርነት ሰለባ የሆኑ የሚገኙት 10 ሚሊዮን ህፃናት ከትምህርት ገበታ ውጭ ናቸው። ስንመለከተው ያው ትምህርት ቤቶችና የተለያዩ መሰረተ ልማቶች በመውደማቸው ህፃናትም የመማር ተፈጥሯዊ መብታቸውን ተነፍገው ነው የሚገኙት። በሌላ በኩል ዓለም አቀፉ የፍልሰተኞች ድርጅት ሱዳን በዓለማችን ከፍተኛ ሰብአዊ ቀውስና መፈናቀል እያስተናገደች ያለች ሀገር መሆኗን እየገለጸ ነው የሚገኘው። ይህ የእርስ በርስ ጦርነት ከመጀመሩ በፊት እንግዲህ በሱዳን የተፈናቃዮች ቁጥር ከ2.3 ሚሊዮን አይበልጥም ነበር። አሁን ላይ ወደ 9.5 ሚሊዮን ነው የሚሆነው። ከዛ በፊት በዳርፉር አካባቢ የነበረውን ጦርነት እናስታውሳለን። እንግዲህ የፈጥኖ ደራሽ ኃይሉም በተለይ የጦር ወንጀል ሁለቱም በነገራችን ላይ የተለያየ ክስ ይቀርብባቸዋል። የጦር ወንጀል ፈጽሟል የሚል ክሶች በተለያዩ ድርጅቶች እየቀረበባቸው ይገኛልና በ2026 በቀጣይ አሁን በፈረንጆቹ በ2026 በምንቀበለው ዓመት ደግሞ ከዓለማችን ቀዳሚ አደጋ ስጋት ከተጋረጠባቸው ሀገራት ዝርዝር ውስጥ ሱዳን በመጀመሪያ በግንባር ቀደምትነት ትጠቀሳለች። ከዚያ ቀጥሎ የፍልስጤም ነው። አዎ በተለይ የተባበሩት መንግስታት ድርጅት የሰብአዊ መብት ያወጣው ሪፖርት እንደሚያመለክተው ተስፋውን የስደተኞች ጣቢያ ሳይቀር ጉዳት እየደረሰበት ይገኛል። እንግዲህ በርካታ የስደተኛ ጣቢያ አለ ሱዳን ውስጥ። በዛ ስደተኛ ጣቢያ ሳይቀር ሰዎች ለእንግልት በማንነታቸው ሳይቀር አንዱ ያንዱን ተደግፋለ ወይም ተደግፋለሽ በሚል በርካታ ሰብአዊ ጉዳት እየደረሰ እንደሆነ ነው እየተነገረ የሚገኘው። ዓለም አቀፉ ትኩረት በምን ደረጃ ላይ ይገኛል ስንል ትኩረት እየሰጠው አይደለም የሚሉ በዋናነት ይነሳል። ሰላማዊ ሰዎችን ለመጠበቅ በተለይ በሀገሪቱ ውስጥ የተጎዳውን ህዝብ ያለ ገደብ እርዳታ እንዲደርስ በማድረግ በኩል እርዳታ ጭምር እየተከለከለ እንደሆነ ነው እንግዲህ የሚነገረው። ይህ በመሆኑ በሀገር ውስጥ የራሳቸውን በተለይ ወታደሮችን ሳይቀር ሙሉ በሙሉ መቆጣጠር እንደማይችሉ አሁን ከቁጥጥር ውጭ ሙሉ በሙሉ እንዳይወጣ ስጋት ፈጥሯል። እንግዲህ ወደፊት 2026
ይህ ጉዳት እንዳይባባስ ነው እንግዲህ ዓለም አቀፉ የሰብአዊ መብት በተለይ ድርጅቶች እያሳሰቡ የሚገኙት። አሁን የተረሳው ቀውስ በሚል ነው እንግዲህ የሚገለጸው። የተባበሩት መንግስታት ድርጅት ዋና ትኩረቱ የዓለም አቀፉ በተለይ የሩሲያና ዩክሬን ሌሎችም የመካከለኛው ምስራቅ ጉዳይ መኖሩ የሱዳን ጉዳይ እንዲረሳ ያደረጉ ዋና ዋና ምክንያቶች እንደሆኑ ነው የሚነገረው። ከዚህ ጦርነት አባባሽ ምክንያቶች ውስጥ የሀገሪቱ ዋና ከተማ ካርቱም ሳይቀር ጉዳዩ ሰለባ እንደሆነ ሰላማዊ ሰዎችን ለመጠበቅ ሀገሪቱ የተጎዳውንም ህዝብ በተለይ የጤና ድጋፍ ለማድረግ ጭምር አደጋች እንዳደረገው ነው እንግዲህ መረጃዎች እየወጡ የሚገኙት። አዎ ልክ ነው ካስ። እንግዲህ ይሄ ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው መረጃ መሰረት በ2026 በሱዳን ምን ሊከሰት ይችላል የሚል ጥያቄ ያቀርባልና እንግዲህ ጅምላ የንጹሃን ዜጎች ጉዳት እየጨመረ ሊሄድ እንደሚችል መረጃዎችን አስቀምጧል። በሁለቱም ወገን የጦርነቱ ተሳታፊዎች ኃላፊነት እየወሰዱ አይደለም። በተለይ አንተም እንዳነሳው ሰብአዊ ድጋፍ ለማቅረብ እጅግ አስቸጋሪ የሆነበት በሰብአዊ ድጋፍ ላይ የተሰማሩ ህይወት አድን ዓለም አቀፍ ሰራተኞችም በጥቃት ያነጣጠረባቸው እንደሆነ ነው መረጃዎች የሚያመላክቱትና ሰብአዊ ድጋፍ ለማቅረብ እንኳን በዓለም አቀፍ ደረጃ መሰረት ሱዳን እጅግ አስቸጋሪ ሀገር እንደሆነች አሁን ላይ ባለው ጦርነት ምክንያት ወደ ሶስተኛ ደረጃ ላይ ተቀምጣለች። እንግዲህ ሰብአዊ ድጋፍ በማቅረብ በጣም አስቸጋሪዋ ሀገር ብሎ መረጃው አስቀምጧታል ሱዳንንና ምን ያህል ዕጣ ፈንታ ይገጥማቸዋል የሚለው በጣም አስቸጋሪ ነው። የሌሎች ሀገራት ተሳትፎ ደግሞ ጦርነቱን እያባባሰው እንደሚሄድም ትንበያውን ወይም ደግሞ መላመቱን አስቀምጧል። አሁን በጦርነቱ ተሳትፎ ያደርጋሉ የሚባሉ ሀገራት በቀጥታም ይሁን በተዘዋዋሪ እንዳሉ ይነገራልና ከዚህ በፊት በተለያየ ጊዜ ተሞክረው የነበሩ የሰላም ድርድሮች ውጤት ማምጣት አልቻሉም። እንግዲህ ሌሎች ሀገራትም በዚህ ሂደት የሚፈልጉት ትርፍ ሊኖር ይችላል። ነገር ግን ሱዳን በዚህ ሂደት በከፍተኛ ደረጃ ዜጎቿን እያጣች ኢኮኖሚያ እየወደመ እንደሆነ ነው መረጃዎች የሚያመላክቱት። በተለይም እንግዲህ ሱዳን በተፈጥሮ ሀብት የበለጸገች ሀገር ነች። ወርቅ ማዕድን አላትና ይህ ማዕድን ሀብቷ ደግሞ በህገወጥ መንገድ እየተዘረፈ እንደሚወጣ ነው መረጃዎቹ የሚያመላክቱትና የሱዳናውያን ዕጣ ፈንታ በተለይም በቀጣዩ ዓመት ደግሞ ተባብሶ ሊቀጥል እንደሚችል ከወዲሁ ዓለም አቀፉ ማህበረሰብም ስጋቱን እየገለጸ ነው የሚገኘው። አዎ የተባበሩት መንግስታት ድርጅት የዚህ የቀውሱ መገለጫ ተብሎ ከተገለጹት አንደኛው ረሃብና የተለያዩ በሽታዎችም መከሰት እንደ ስጋት የተገለጸበት ሁኔታ እናስታውሳለን። በተለይ በሽታዎች ኮሌራ ሌላም ተላላፊ በሽታ ይከሰታል የሚል ሁኔታ ነው እንግዲህ የተቀመጠው። ከዛ ባለፈ የሰዎች ስደተኛ ጣቢያ የሚገኙ በተለይ ለእርዳታ ኮሪደር መተላለፊያ ቦታዎችም እንዳይዘጉ የሰዎችም ለረሃብ እንዳይጋለጡ ጥንቃቄ ጥረት መደረግ መቻል እንዳለበት ዓለም አቀፍ ረጅ ድርጅቶችም ሱዳንን ወደፊት ትኩረት አድርገው መስራት እንዳለባቸው የቀረቡ እንትኖች ማሳሰቢያዎች አሉ። በአንድም ይሁን በሌላ የሱዳን የእርስ በርስ ግጭት ለቀጠናው ሀገራት ሰላም እጅግ በጣም አሳሳቢ ነው። የሱዳን ሰላም መሆን ለሌሎች ሀገራትም እጅግ በጣም ያስፈልጋልና ጎረቤት ሀገራትም ጭምር የሱዳን ሰላም እንዲመጣ አበክረው መስራት መቻል እንዳለባቸው እንግዲህ ይሄው የተባበሩት መንግስታት ድርጅት የሰብአዊ መብት እንደ ማሳሰቢያ ያስቀመጠው ነው። ተስፋው አዎ በተለይም እንግዲህ ሰብአዊ ድጋፍ በፍልስጤም በኩልም ቀደም ሲል ስናነሳ እንደነበረ አንስተናል እና የፍልስጤማውያን ለፍልስጤማውያን ድጋፍ ለማቅረብ አስቸጋሪ ነበር። በራፋህ በኩል አስቸጋሪ እንደነበር እናስታውሳለን እና የተለያዩ ዓለም አቀፍ ድርጅቶችም የዛኔ ጫና አድርገው አሜሪካን ጨምሮ በፍልስጤምና በእስራኤል መካከል የነበረው ጦርነት ረግቦ አሁን ላይ ሰብአዊ ድጋፍም እንዲሁም ደግሞ ሌሎች ተግባራት እየተከናወኑ ነው የሚገኘው። ልክ እንደዛ ሁሉ ቢያንስ አሁን ሱዳናውያን እንዳይሞቱ ጊዜያዊ ምግብ እንኳን እንዲቀርብላቸው እርዳታ እንዲቀርብላቸው እነዚህ ተፋላሚ ኃይሎችም መንገዱንና በራቸውን ክፍት ማድረግ አለባቸው ብለን እናስባለን። ይካስ አዎ ለዛሬ ያለን ሰዓት ተስፋውን እዚህ ላይ ልናጠቃልልና ፕሮግራሙን አዘጋጅተን ያቀርብንላችሁ ተስፋውን ታምርና ይካስ ማስረሻ ነበርን። የአሚኮ ሰሞነኛ በዚህ ይጠናቀቃል። መልካም ሳምንት።